አትነሳ ከዛ እንዲ ነው ማረጋት እሺ እንዲ ነው ማረጋት እንዲ አዎ ስራዋ ስትገባ ከጓደኞች አበታች ዝቅ ስንት አመት ነው እንዲ ካሰራት 8 አመት በእንግዲህ እጄን ያዥኝ በኪዳነ ምሕረት ስም ብለሽ ተነሽ እሺ ተይ መቤቴና መስግኝ ብድግ በይ ማርታ ነይ እናቴ ብድግ በይ አይዞሽ ተነሽ ራስሽ ብድግ አዎ እሺ ማርታ ነይ ወደዛ ጋር ሂጂ አይዞሽ ነይ እሺ ምንድነው ደሞ አንተ ተቃጠልኩ እንኳን ተቃጠልክ እሺ ወይ ማን መተተነ ድግም ዛር ማትተወኝም ኪዳነ ምሕረት ወይ እዚህ ደሞ አመጣች ወይ ምንድነው ያረካት ምንድነው ያረካት ተጫወትኩባት ምን አገባክ አንተ ጋር ደሞ መምጣት አንፈልግም ነበር ምን አገባክ አዎ እንደው እኮ ጉድ እኮ ነው ያለ ቤቱ መጥቶ እኮ ነው አፉ የሚከፍተው ይሄ የኛ ቤት አይደል የክርስቲያኖች ቤት ነው አይደል የድንግል ቤት ነው የኪዳነ ምሕረት ቤት ነው እዚህ መጥቶ ይፎክራል ማፈሪያ እኮ ነው ይሉንታ የለው እሺ ምንድነው ያረካት አሰርኳት ምንዋን ያሰርከው እድሏን እሺ እንዳለ ግል ወገቧን አይኗን ተጫወትንባት ጢቤ ታቃለ ጢቤ ታባት ይጣብጠብ እንደኮ ቋንቋው ራሱ እኮ ዱርዬ እኮ ነው ወይኔ አትነሳ ከዛ እንዲ ነው ማረጋት እሺ እንዲ ነው ማረጋት እንዲ አዎ ስራዋ ስትገባ ከጓደኞች አበታች ዝቅ እሺ አዙር ወደዚህ አዙር ካረባት ደሞ እዚህ መጣች ተጫወትከባት እሷ ናት መሰክራለሁ እሷ እኮ ነው ምንሽ ናት እህቴ ስንት አመት ነው እንዲ ካሰራት 8 አመት መተት እንደሆነ ታውቂያለሽ መተት ይናገር ነበር አሁን ሚስጥር መደበቅ ጀመረ ኪዳነ ምሕረት የካሚካኤል መናገር ጀመረ እሺ ከየት ጀምሮ ነው ያሰርከው ንገረኝ ከላይ ከታች ከውስጥ እግሯ ጀምሮ እስከዚህ ድረስ አዎ በቃ ስም አትናገር የምቀኛ የጎረቤት የጓደኛ የምን መተት ነህ አሁን የተናገርከው አንተ ታውቃለህ እንዴ ትነግራለህ እሷ ታውቃለህ ምንድነው የምትሰራው እሷ እንዴ ተመቀኛችሁት ወይ መድኃኒት ለእናቷ መድኃኒት ነገር ምንድነው የምትሰራው ባንክ ነው ምናምን ይቺ ቆማጣሽ ምናምን አትበል የት ባንክ ነው የምትሰራው ንግድ ባንክ ቀንታችሁ ነው እንዲያረጋችኋት አዎ እኛ በቃ በልጅቷ እኮ እሳት ናት እምነቷ ልነግር አልችልም ጠንካራ ናት ድንግል ማርያምን ይዛ እሷናት ሰንሰለቷ ወይ ለ8 አመት እንዳትሰራ አሰሯት መተት እንግዲህ እንደዚህ እንዳትወልድ ሆናል አዎ እንዳትወልድ እሺ አሁን እንስማማለን ደፋናት እኮ በቀደምነታ ድፍት ኪዳን አድርሳ ዛሬ አሁን አንተ ድፍት ትላለህ እሺ በስላሴ ስም ይዣለሁ የመጨረሻ ነው ፈተ ነው የምትሄደው ሰማህ እንደዚህ ወይኔ ልቀቀው እሺ የድል መተት ሌላ ማን ያለው እድሉ ገባኝ ሌላ ማን ያለው ሰላቢ ሌላ ማን ያለው አዎ በቃ ሰላቢ መተት ቡዳ የሌለባት የለም የዛር መንፈስ ያማቾ ሁሉ ባንክ ነው የምትሰራው
በየመስሪያ ቤት ያለው እኮ መገፋፋት መነጣጠቅ የተለየ ነው። አንዱ በአንዱ እድል ነው ከፍ የሚለው ወይም ደግሞ አንዱን ጎትቶ ነው እሱ ወደ ላይ የሚወጣው። እሺ በስላሴ ስም በል። በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ለ8 ዓመት ያሰርኩትን እግሯን ፈትቻለሁ። በስላሴ ስም በሲኦል ታስረናል። አይነ ጥላ የድል መተት የምቀኛ መተት የቤተሰብ ዛር የቡዳ መንፈስ ሁላችንም ለቀናል። በማጮ በኩል ያለውን ሁላችንም ለቀናል። አርግፈናል። የዘጋኑን እድሏን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 የጮና አውጡ ተለበ ወደ መጨረሻ ገንዝ እናይድ። ቅዱስ ገብርኤል ሲኦል ያወርድ። መብራንን ኪዳነ ምሕረትን አመስግኑላት። አይዞሽ እናቴ አይዞሽ። አማትቢ ማን ነው ስምሽ? ማርታ። በይ እንግዲህ እጄን ያዥኝ። በኪዳነ ምሕረት ስም ብለሽ ተነሽ። እሺ ተይ እመቤቴን አመስግኝ። ብድግ በይ ማርታ። ነይ እናቴ ብድግ በይ። አይዞሽ ተነሽ። ራስሽ ብድግ። አዎ እሺ ማርታ ነይ። ወደዛ ጋር ሂጂ። አይዞሽ ነይ። እሺ ለስንት ዓመት ነበር ያሰረሽ? 8 ዓመት። የራስሽ ሰዎች ምቀኞችሽ ሰርተሽ እንዳትበይ ታስረሽ ለዘላለም እንድትኖሪ ነው ያሰሩሽ። ኪዳነ ምሕረት የመጨረሻ ታርግልሽ በሏት። ህመሟ ሲጀምራት እግሯን ያመማት ያጥንት መሳሳት ተብሎ ማለት ነው። ያጥንት መሳሳት ተብሎ ተጀመረችና ከዛ እያለ በቃ ቪታሚን ዲ ምናምን ተብሎ የኮሮና ጊዜ ልትሄድ ወደ ውጭ ልትሄድ ማለት ነው እና ልትሄድ ታዛ እንትን ስትል ዶክተር ሲያዛት እኛ አትሄድም ብለን ወደ ጸበል ሄድን ማለት ነው። ወደ ጸበል ስትሄድ ዮሐንስ ነው መጀመሪያ ይሄድ ነው ማለት ነው። መጥምቁ ዮሐንስ ሜክሲኮ ጋር ይፈለቀው ማለት ነው። እዛ ስንሄድ እንደሚናገሩ ልጆች አሉ አይደል? መንፈስ ያለባቸው ልጆች ሲናገሩ እግርሽን እምነት ተቀቢ ይሏታል። አንቺ እግርሽን እምነት ተቀቢ ምናምን ሲሏት እሺ ብለን እምነት መቀባት ጀመረ ማለት ነው። ከዛ ጸበል አንደኛ ተጠምቀን ሁለተኛ የሶስተኛው ቀን ማለት ነው እዛ ጸበል እየተጠመቀን እያለ አርሴማ ቅድስት አንዱ መንፈስ ትገርፈዋለች። ስትገርፈው ተናገር ትሏለች። አልናገርም ይላል። ተናገር ትሏለች። ወጥቶ እንደገና ተመለሰ ማለት ነው። ከዛ መጥቶ ጸበል ተጠመቂ ትድኛለሽ፣ መተት ነው ትድኛለሽ፣ ምስክር ይሁንሽ 2 ቀን ትጠመቂና በሶስተኛው ቀን ትሰግጃለሽ ይላታል ማለት ነው። እና ቂም በቀል ተይ ምናምን ይላታል። ከዛ 3 ቀን ተጠምቃ በሶስተኛው ቀን ቆማ ራሷ ሰገደች ማለት ነው። ከዛ ነው በቃ ድነቱ የተጀመረው። አይናገርም፣ ምንም አይልም። ዝም ብላ ነው የምትጠምቀው በድናት 8 ዓመት ማለት ነው። ትሰራለች። በሪያድ እየሄደች በሪያድ እየመጣች ማለት ነው ትሰራለች። እና ተጠመቅን። በጣም ብዙ ቦታ ተጠምቀናል። ግን ስውሯ ሄዳ ነው የወጣው ሚስጥር የወጣው ማለት ነው። እዚህ በዩቲዩብ ነው ያየነው። በዩቲዩብ አይተን ገና ዛሬ መምጣታችን ነው ስንመጣ ማለት ነው። ለመጀመሪያ ቀን መጣን። እኔ እሑድ ዕለት መጣሁ። ከዛ ዛሬ ከሷ ጋር መጣሁ ማለት ነው። አገልግሎት ላይ ያለሽ ነገር እንዴት ነው? አንዳንድ ምዕመናን ተሰናከለ ነገር ያወራሉና ለነሱ እኔ እመኑ ነው የምለው። ልክ አይደላችሁም ነው የምለው። ሁሉም ሰው ጤነኛ የለም። ሁሉም ልብስ ለብሰን እንሄዳለን እንጂ
ሁላችን ታስረናል ብዬ ነው የምገምተውና ጾሙ፣ ጸልዩ፣ ስገዱ፣ አገልግሎቱ ፍጹም የእግዚአብሔር የኪዳነ ምሕረት ተአምር ነው ብዬ ነው የማስበው። እኔ እንደዚሁ በዩቱብ ነው የማውቃቸው እንጂ አዎ እከታተላለሁ። የእሳቸውን ትምህርት እማራለሁ፣ እከታተላለሁ እንጂ አላውቃቸውም። በጣም ነው ደስ ያለኝ። መጋለጡ ራሱ ዝም ብሎ ነበርና ማውራቱ ራሱ ለኔ ድል ነው። በጣም ደስ ብሎኛል ከሚገባው በላይ። ደግሞ ጭራሽ ልቅቅ አድርጓት ትቷት እንደነ በፊቱ ብትሄድ የመብራን ፍቃዷ ቢሆን ታምሯል እንናገራለን። በቃ እየደጋገመ ስለሚመጣ እየደጋገሙ ስለሆነ የሚልኩት ያን እርግፍ አድርጓት ህመሟን ትውት አድርጓት በቃ ከዚህ በኋላ ደግሞ መብራን እንደምትጀምረዋለች ትጨርሰዋለች ብዬ አስባለሁ። እግዚአብሔር ይመስገን። እንኳን አብሮ ደስ አለ። አዎ በጣም የሚል ነበረ። እግሬን ወገቤን በጣም ነው የሚያመኝ። ከላይ እስከታች ነው የሚያመኝ። እንደ ልቤ መራመድ አልችልም። ህመሙ ስቃዩ በቀን በሰዓት ነበር። እግዚአብሔር ይመስገን ግን እኔ ሳላቅ እግዚአብሔር ስለሚያውቅ ሁሉን ነገር እሱ መንገዱን መርቶኝ ወደ ጸበል ወደ እግዚአብሔር ቤት ሄጄ ረጅም ጊዜ ነው መጠመቅ ከጀመርኩኝ። ያው ደግሞ እዚህ ጠርተኝ ዛሬ ለደጁ አብቅታኝ ያው የሆነ ሁሉ ሆኗል። ፈውሳ የጀመረው ቀደም ብሎ ነው። ጎሮ ኪዳነ ምሕረት ጎሮ ኪዳነ ምሕረት ዛሬ ነው የመጣሁት። በቃ ለመምጣት ባስብም መምጣት አልቻልኩም። በቃ ምክንያቶች ማለት ነው። ግን ዛሬ እንግዲህ እሷ ፈቅዳ እሷ ባሰበችው ቀን አመጣችኝ። አሜን አሜን። ኪዳነ ምሕረት ስውሯ ጽላት ኪዳነ ምሕረት ነበረ ለደጇ የጠራችኝ። አርቶ አርሴማም ሄጃለሁ፣ ፈውስ አግኝቻለሁ። እዛ የኔ ድህነት ማለት ነው እዚህ ብቻ አይደለም። በቤተክርስቲያን በሄድኩ ቁጥር ጸበል በተጠመቅኩ ቁጥር በጸበል የሚወጣልኝ ነገር ነበረ። ተጠምቄ እግሬ እየተላቀቀ ረጅም ጊዜ ነው ማለት ነው ያለምንም ሕክምና ነው ያላቀቀችኝ። ስለዚህ ያበቃችኝ ምንም አይነት ሕክምና የሚባል ነገር እርግፍ አድርጌ እንደዚህ አይነት ችግር መሆኑን ሳቅ ሕክምና ምናምን እርግፍ አድርጌ ነው የተውኩት። በጸበል በቃ እያንዳንዱን ነገር እሷ ታውቅ ነበረ ሁሉንም ነገር። እኔ ከማውቀው ምንም አላውቅም። እሷ ግን በጣም ሁሉን ታውቅ ነበርና በእምነቷ ስውሯ ጽላት ኪዳነ ምሕረት የካሚካኤል አጠገብ እዛ ጸበሏን እጠመቅ ነበረ። ይጮህም ነበር። ከዛም በኋላ መጮህ አቁሟል። ግን በሄድኩ ቁጥር በቃ በሄድኩበት በቆምኩበት ነበረ እመቤቴ ድነቷ። ጸበል ላይ ብቻ አይደለም በይቴ ሞኜ ምሕረት ነበረው። ሁሉም ቦታ ምሕረት ነበረው። አሁንም ምሕረት አለው። ከዚህም በኋላ ምሕረት አለው። እሷ ደጃ ምሕረት አለው። እግዚአብሔር ይመስገን። አገልግሎት እንዴት የሚቃወሙ ሰዎች አሉ። አይደረግ እንደዚህ ለካ አይደለም የሚሉ ስለነሱ ሁሉም ኪዳነ ምሕረትን አምኖ ከመጣ የትም ቦታ ቢሄድ ይድናል። ግን በእርግጥ ማለት ነው እንትን የማይሆን አካሄድ የሚሄዱ አሉ። ግን መመርመር ጥሩ ነው። መርምሮ መሄድ ጥሩ ነው። አዳኛችን እግዚአብሔር ነው። ኪዳነ ምሕረት ናት አዳኛችን። እግዚአብሔር ደግሞ የፈቀደለት ሰው አለ። እመቤቴ የመረጠችው ሰው አለ። ስለዚህ አምኖ ከመጣ እሷን አምነን ከመጣን እንድናለን። እሷን አምነን እንምጣ። ሕግና ስርዓቱን የቤተ ክርስቲያናችንን ሕግና ስርዓት እናክብር። ደጇን ስንረግጥ የእግዚአብሔርን ደጅ ስንረግጥ በፍርሃት ይሁን። አምነን እስከመጣን ድረስ ለሱ እስከተገዛን ድረስ እሱን እስከፈራን ድረስ እንድናለን። ባንድንም ማለት ነው እግዚአብሔር እንዳለ እንኳን አብሮ ደረሰን።